ስለሆነ እላችኋለሁ። ዩቲዩበር ናት የምትኖርበት። ዞኒ ዩቲዩበር አይደለሽም። ብር የምትሰሪበት ነገር ምንም ነገር የለሽም። እንደው እንደ ሀሳብ አያገባኝም፣ ገደል ግቢ። ግን እንደ ሀሳብ ነው የምነግርሽ። ዩቲዩበር አይደለሽም። ዩቲዩበር ብትሆኚ ለዩቲዩብሽ ትጠነቀቂያለሽ ይባላል። ሶ አንቺ ቢስማርት እኮ ዞኒ፣ አሁን ስማርት ነው መሆን ያለብሽ። እናቴ ትሙት ይሄንስ ሽሩሩ ማለት ነው የሚጠበቅብሽ፣ እንደ ሰርጀሪ ሽሩሩ። ማሮቼ፣ ፍቅሮቼ፣ ደጎቼ፣ የዋሆቼ ምናምን እያልሽ ጌምሽን መቀጣቀጥ፣ ይሄ የሞት ቅጣትን መቀጣጣት። እንደውም አንቺ ብትቀጣጩ አስበሻል የሚወርድልሽን ጊፍት? ትልቋ ሴትዮ በጌም ትልቋ ተቀጪ በእድሜ ዞኔ ትባይና ያርገፈክፉልሻል። ከዛም ዋናው ፕላንሽ ገንዘብ አይደለ? ከገንዘብሽ ጋር ትኖሪያለሽ። ምን አናደደሽ? አንዴ ሳምሪ፣ አንዴ ፋኒ፣ አንዴ ነፊሎ እያልሽ ምን አቃጠለሽ? የምሬን እኮ ነው እናቴ ትሙት። ብርሽን እየሰበሰብሽ ዘጭ ስትይ ቫኬሽንሽን፣ አንቺ እንደዛ ነው የሚመችሽ ሲጀመር። ቫኬሽንሽን እየወጣሽ የሆነ ነገር ለልጅሽ እየበጠሽላት ኢንጆይ ዩርና። ምን አደከመሽ? ይሄን ያህል ዓመት ደከምሽ ሚዲያ ላይ። ይሄን ያህል ዓመት ምንም ያመጣሽው ነገር የለም። አሁን እንደነሱ ስለ ሰዎች ሳይሆን አሁን እኔ ይኸውልሽ አንቺ ብለሽ ልትጠይቂኝ የምትሽው እኔ ከፋም ለማን ዩቲዩብ ላይ እየሰራው ነው። ቢሮዬ ነው፣ ስራዬ ቦታዬ ነው። እዛ ጋር ስሄድ ካቀማመጤ፣ ካነጋገሬ፣ ከሁሉ ነገሬ ተዘጋጅቼ መጥቼ ነው የምሰራው። ታውቂያለሽ፣ ስራ ቦታዬ ስለሆነ ማለት ነው። ሶ ቲክቶክ ላይ መጥተሽ ለማን ነው ለዚህ? ትናንትም ሲሰድብሽ ታውቂዋለሽ፣ ትናንትም ሲያደንቅሽ ታውቂዋለሽ፣ ትናንትም ሲክብሽ ታውቂዋለሽ፣ ዛሬም ሲያዋርድሽ ታውቂዋለሽ፣ ሲያንቋሽሽሽ ታውቂዋለሽ። ይሄ ማህበረሰብ እንደሆነ ሚዲያ ላይ ያለ ሰው ለምንድን ነው የምትሰዳደቢው? ለምን ትነጋገሪያለሽ? ልጅሽ ራሷ አፍ አላት፣ ትመላለስ። ከባሏ ጋር የተጣላችሁ ትመላለስ። ሁለቱ አሁን የነሱ ትዳር ለመፍረስ ምክንያት አንቺ ነሽ። ሰዎች አንቺን ነው የሚዘርፉሽ። ያ ኧረ ፍቺ፣ እናንተ ሰዎች ምክርም ስትመከሩ ፍቺ እያላችሁ ነው። ስሳደብም ደግሞ ተሻለሽ ይዞሽ ሂድ እያላችሁ ነው። ምንድን ነው የሚሻላችሁ? በደንብ ቢሻለኝማ ሙልጭ አድርጌ እየሰደብኳችሁ ነበር ቪዲዮ የምሰራው። ምን አባታችሁ ታመጣላችሁ እያልኩኝ የስ እንደው አመል ነው ቢኖ እንጂ እኮ ግን ደህና ነሽ አይደለሁም? ጌታን አይደለሁም። እንደው ፊሊተሩ ሸፍኑኝ ነው እንጂ እንደው ፊሊተሩን ባነሳው ከንፈሬ ራሱ ደርቋል። እናቴ ትሙት። አያችሁ እንዳመመኝ ከንፈሬ ራሱ ኮሽሮ ነው የሆነው። የበሽተኛ ከንፈር ያስኩት አመል ነው። አይለቅም እኮ ይሄ ሶሻል ሚዲያ ሰሞን አይለቅም። ቤተሰብ ምግቧ ልበላ ሲለኝ ላይቭ አይኔ ላይ ሁሉን ያለው እና አትፍረድብኝ። ደህና ነሽ አይደለሁም? አሞኛል፣ አልካድኩም። እግዚአብሔር ይመስገን። ግን ለክፋት አይሰጥም። የኔ በሽታ ነው ህመሜ። እናንተ ጥላቶቼ እንደምታስቡት አይደለም። ደም ማነስ ነው። ይሄው ቪንቶ በላይ ይሄው እየጠጣው ነው። አሰይ ጁስ ነው፣ ሎሚ ነው፣ ማር ነው እየጠጣው ነው። ነገ ተነስቼ ይተኛለሽ በደንብ ዩቲዩብ ጠረጴዛ ላይ ቁጭ ብዬ ምግቤን ደርድሬ እየበላሁ ተኛለሽ። ምግብ ካሁን በኋላ አትበላም። ካሁን በኋላ ምግቧን የሚቅርባት የሰው አይን ነው። የለም እኔ ላይ የእናንተ አይን አይሰራም። ነገ ትንሽ ይሻለኝ፣ በደንብ ይሻለኝ። መጣላችኋለሁ ደግሞ እየበላሁ አጋሰስ ነው። በሉ ምን አባታችሁ ደንስ። ከዛም በኋላ አሁን ወደ ዞን እና ዞን ልንገርሽ፣ ማርያምን አትጣይ፣ በቃ አንቺ ይቅርብሽ። ውይ እኔ እኮ ጋይስ ታሳዝነኛለሽ፣ ደግሞ ታሳዝነኛለሽ፣ በጣም ነው ተናደኝ፣ ታሳዝነኛለሽ። ብር ለምታገኝበት ነገር ተዋቀሽ፣ ተዋይ፣ ስረቢያቸው። ማርያም ብር የማታገኝበት ከሆነ ግን ለምን ትጣያለሽ? ምንም የማታገኝበት ነገር ከሆነ በተቀበል። ልጅሽ ግን መሽቁቅ ናት። ወይ ልጅሽ በጣም መሽቁቅ ናት። እሷ ናት የምታባላሽ። ጌታ እንዴት ነው አንቺ ሺህ ጊዜ ብታወሪ ብትጣይ በልጆቿ ጨክና አባት ጋር የምትጥለው? ምን አይነት አንጀት ቢኖራት ነው? እንደው አንቺም ክፍት አፉኝ፣ ምከረትም፣ ተንኮለኛ ሙኝ፣ ብዙ ነገር በያትም። እሺ ግን እሷ እንዴት አስቻላት? አንዳንዴ እኮ ቤተሰብ ክፉነቱን የምታውቁት በዚህ እኮ ነው። የፈለጋችሁን አሁን እኔ የፈለኩትን ክፉ በሆኑ እንኳን ነው የምላችሁ፣ በሆኑ እንኳን እንዴት አባታችሁ ነው ልጄን አይኔ ለአባትየው የሚሰጠው? እኔን ከገደለ በኋላ ልጅቷን ይወስዳታል። አዎ እንደው ምበላው አይኖርም፣ ቆሎም ልቆርጥም። እንዴ ጋይስ አናት አባቱን ገና ልጄን ወስዳለሁ ሲለኝ ራሱ ላደርገው የምችለው እዚህ ቤት ምን አለ? ምን ዕቃ አለ? እሱ ላይ የሚጣልና የሚፈነክት አናት አባቱን ብዬ መገላገልበት ጋይስ። ልጄን አስባችሁታል? ይሄ ጨምላቃ እንደዛ ብሎ ቢያስብ ራሱ ነው የምላችሁ። እንዴት አስቻላችሁ? ሁለት ልጅ ይሄን ያህል ደረጃ ድርሳ ተልቀዋል እኮ ልጆቹ። ቢያንስ ቤት ሲርባቸው ራቤን ብለው መጠየቅ የሚችሉ ልጆች ናቸው። አይ ነው ውጭ ላይ ከትምህርት ጋር ከስራ ጋር ልጅ ይከብዳል። በጣም ነው የምንረዳው፣ ምክንያቱም ስለማውቀው የውጭ ህይወት
ግን አሁን የሚከብድበት እድሜ ላይ አይደሉም ልጆቹ ያሉት። ኦልሬዲ ሲርባቸው ራበኝ ብለው የሚጠይቁ የሚፈልጉትን ሽንት ቤት ሄደው የሚጠቀሙ ልጆች ናቸው አሁን ላይ ያሉት እድሜያቸው ማለት ያን ያህል ጭንቀት ውስጥ እንደው ቤት ውስጥ እኔ ጋይስ ቱርክ ማለት ነው አንድ ልጅ አለች ከቱርካዊ ነው የወለደችው እና የፊላ 5 ዓመቷ ነው አይደለ ትንሿ ሴቷ ልጇ ጋይስ 5 ዓመቷ ነው ሴቷ ልጇ የ5 ዓመት ልጅና የ3 ዓመት ልጅ ሴት ልጆች አሏት ቱርክ ላይ እግዚአብሔር ምስክሬ ነው የምላችሁ ከባሏ ጋር ተፋተዋል በጣም ይገርማችሁ ነገር ከሀበሻ ጋር ራሱ ግንኙነት የላትም ልጅቷ ማለት ነው እግዚአብሔር የሚብር ነው የምነግራችሁ ከሀበሻ ጋር ብዙ ግንኙነት የላትም ከቱርክ አይደል የወለደችውና ልጆቿ በእርግጥ እዚህ ነው ኢትዮጵያ ነው የሚኖሩት እዚህ ኢትዮጵያ አዲስ አበባ ነው የሚኖሩትና ለእረፍት ግን ቱርክ ታመጣቸዋለች ልጅቷ ማለት ነው እንደዚህ ሕክምና ላይ ነው የምትሰራው ደስ የምትል ልጅ ናት ከሀበሻ እዛ ከሚኖሩት ሀበሾች ጋር ብዙ ዓመት የኖረች ሲሆን ግንኙነትን ቅርርበትም የላትም እና እንደ አጋጣሚ እነ ማራማየት የመጡ ጊዜ ነው እኔ ራሱ ያወቅኳት በእነ ማራማየት ነው ያወቅኳት ከዛም ቤተሰብ ልጆቿን አምጥታ ቤት አስቀምጣቸው ስራ ትሄዳለች እግዚአብሔር ምስክሬን ከዛም በኋላ ስናወራ ልጆች እኮ ቤት ናቸው ብቻቸውና ስልክ ቪዲዮ ኮል እየደወለችላቸው 5 ዓመቷ ልጇ እየደወለችላት ምግብ ሁሉ ነገሯን ጠረጴዛ ላይ አድርጋላቸው ነው ስራ የምትሄደው እና እንደዚህ አድርገሽ እንደዚህ አድርገሽ እንደዛ አንስታችሁ ጨምራችሁ ብሉ እንደዚህ ስጫት ለሷ ምናምን ያለ ታዛታለች እሷ ከኛ ጋር ቁጭ ብላ ማለት ነው ከዛም እንደ ቤተሰብ የለም ሰራተኛ የለም ስላት የለም እነሱ ራሳቸው ናቸው ምግቡን አዘጋጅቼላቸው በጣም ሁሉ ነገር ፊት ለፊት ነው በሩን ቆልፎ ነው የምመጣው ሲቀር ቤት ውስጥ ሆናለሁ ዩሲ ቢያንስ ኢትዮጵያ አይደለም ኢትዮጵያ ቢሆን አሁን እንደዛ ላታረጊ ትችያለሽ ገብቶሻል እዛ ግን ትችያለሽ እንደዛ ይለን ነገር ይሄ ያን ያህል ነፍስሽን የሚያስጨንቅ ነገር አይደለም በዚህ ደረጃ በዛ ላይ ደግሞ እንደው ምንድነው ከልብ ካለቀሱ ምን አይጠፋም ነው የሚባለው ከሱ ከፋኒ እናት ሳምሪ መያዟ አይቀርም እውነት ለምን አንድ ወንድ ልጅ ነው መስራት አለበት ሁለተኛ ለአባት ይከብዳል ሁለት ልጅ ይዞ ማሳደግ እውነት ለመናገር ያው እንደኛም አይደለም ስለዚህ ሁላችሁ የቆዳ የተፈቀፈቀ ማይ ያዝቹ ያየሽ እየረገፍሽ ነው እርገፍ አይ መከሬ ከሳሪ ነገር ምንድነው ከዛም ኃይሊያሱ ደከመ ከሰዋለ እና ይሄ ሁሉ ማድረግ ስትችል ግን ብቻ በጣም ታሳዝናለች ዝሆኔ የሆነ የጎደላት ነገር አለ አይ ቲንክ የሆነ የምትፈልገው ነገር አለ እና ለዛ ነው እና ግን ሞርግን ልጅቷ ናት የምትጫወተባት ሲቀጥል ዝሆኔ ደግሞ ምንም ብትሏት አትሰማም በዛው ዝሆኔ የሚሰማው ፓርቷ ወድሟል ጌታ መስሚያ ብላችሁ ባይኑሮ ያስቀመጣችሁላት የሆነ ፓርቷ ተቃጥሏል አይሰማም ምንም ብትሏት አትሰማም በቃ አትሰማም ተቃጥላለች ነዳለች እና ፍሬ ይላሉ ጋይስ ምንድነው ፍሬን ላኪላት የምትሉት እኔ አሁን ጌም ልጫወት ነው ቤተሰብ ቀልዳችሁ እኮ የእናንተ ቀልድ ፍሬ ለምንድነው ፍሬን ላኪላት የምትሉት ፍሬዬ ሌላ ጊዜ እሺ እናትዬ አሞቹ ምን ነው እንዴ ለራሴ እዚህ ቂጤን ያሻው ተቀምጬ ፍሬ ጌም ልጫወት ፈልጋሽ ነው ለምን ዞኔ ልትሰድባት ከሆነ ከኔ ጋር ሆና ትሰድባት ራሷን እንችላ ተሰድባት ቤተሰብ እኔ ዞኔን መስደብ ካለብኝ ብቻዬን ነው የምሰድባት ከሰው ጋር ሰድባት የለም ዞኔ ነው ያለው እኔ ዞኔ ብቻዬን ነው እና ዞኔ ትልቁ ወይ ልጅ ትልቁ ስጫት እኮ ዞኔ ትልቁ ችግሯ ገንዘብ ነው ገንዘብ ስጧት በቃ ገንዘብ ከሰጣችሁ ሰላም ነው የምትሉ ዞኔ ገንዘብ ነው እንዴ ዞኔ ጌም ስትጫወት መቻ አንበሳ አውርድልሻለሁ እሺ ጋይስ ለዞኔ አንበሳ አውርድላት ምን ትላላችሁ እስኪ ኮሜንት አድርጉ ለዞኔ አንበሳ አውርድላት እስኪ ኮሜንት አድርጉ ጌም ስትጫወት ልጅ አዎ ዞን አውርጅላት የስ ተሻለሽ ዞን አውርጅላት ትሰድብሻለሽ ስታውርጅላት ለምን ደሞ መሰለኝ ጋይስ ከኔ የተሻለ ላይፍ ቢኖራት ሲጀመር ጌም አትጫወትም ከኔ የተሻለ ላይፍ ስለሌላት ነው ጌም የምትጫወተው ለምን ትሰድበኛለች እኮ አንዳንዶቻቸው ልንገራችሁ ጋይስ ሚዲያ ላይ መጣው እኔ እንደዚህ ነው ከኔ የተሻለ ህይወት ያለው ሰው ሲጀመር ጌም አይጫወትም ያፕ ማሜ ወይ አውርጁ ራስሽ ለምን ነው ሳስነካሽ ወይ የምትዱዱ እኔ ደክሞኛል ልጅ እባክሽ
አዎ ብር ነው የሚፈልጉት። ኬኳ ልክ አይደለሽም። ትንሽ ፖፖሽን አዙሪ። አዎ ጋይስ ኖ አንበሳ መውረድ አለብኝ ለዞኔ። ገንዘብ ስትፈልግ ነው ዞኔ እንደዚህ ይሄድ የሚመስል። ዞኔ ገንዘብ ፈልገሽ ምንድን ፍሬ እየፈለገች ነው። ፍሬ ልታሳመኝ ነው ጋይስ። በሽተኛ ቱርክ ትታከሚያለሽ ከልጅሽ ጋር ስትልሽ ነበረ ጋይስ። ባይዘዌ እየታመመ ሰው ሄዶ ከታከመ ማለት ነው በጣም ያ ሰው በጣም ሀብታም እኮ። በነገራችን ላይ ቱርክ ሀገር ላይ እኮ ዝም ብሎ እኮ ያለው ሰው እኮ አይታከም። ለሕክምና ራሱ ሲሄድ እኮ በጣም ሀብታም የሆነ ሰው እኮ ነው፣ አቅም ያለው ሰው ነው ቱርክ ላይ ለሕክምና የሚሄደው። አታውቁም እንዴ? እንደው ቢያረገው እንኳን ቢሆን አሁን እንደውም እያሰብኩ ያለሁት ቱርክ ሀገር ላይ ሂጄ ሙሉ ቼክአፕ ማድረግ ፈልጋለሁ። ገብርኤል ምስክሬ። ያማችኋል እንዴ እናንተ? በሺ ፍሬን ልታሳሙኝ ነው ምን አገባኝ? ትስዳባት እኔ አገባኝ። አንድ እኔ ግን አንድ ትንፍሽ አለ ፍሬ ስደቢያት ዞኔን እኔ ግን አልናገርም። እሺ ፍሬ ላኪ በሏት ጋይስ። ነሽ ፍሬዬ? ሰላም ነሽ ወይኔ ቆንጆ? ሰላም ነሽ? እንኳን ደስ አለሽ ፓስፖርት አገኘሽ አሉ። አው ተመስገን። ጠላት ተቃጥሎ አብዶ አታይም እንዴ? ሊታነቁ ደርሰው ማን እነዚህ ሆኔ አብዳ ደስታዬን እንኳን አላጣጣመችልኝም። ተጣላችሁ እንዴ? እንዴ እሷን አይደለም የሚቀጠቅጠው ከትናንት ጀምሮ። ምን ናቸው አሁን? መቼ ዕለት ነው ታርቃችሁ ነበር እንዴ? እሷ እያበደች እኔ ሙዚቃ ከፍቼ እየጨፈርኩኝ ተናደደች። እሺ ከዛ ደውላ አንቺ ከጥፋትሽ ማትማሪ እሰራልሻለሁ፣ አሁንማ መቀመቅ ነው ማስገባሽ አለችኝ። እዛ እኔ ደግሞ አንቺ ጠምዱ ጎርኳል ሆት አንቺ ስለደነሽ ነው እንደዛ ያለችሽ ደውላ። ልጆችን እንሳይ ሙዚቃ ከፍቼ እልልልል እያልኩኝ እያልኩ ነው ያልኩት እዚህ ቲክቶክ ላይ። ከዛ ሰደበችኝ። እኔማ ጠጣዋት ሙልጭ አድርጌ እስኪ በቃ ድረስ። መቼ ነው እንደ ፓስፖርት የተቀበልሽው? ትናንት። መቼ ነው እንደ እሷ የሰደበችሽ? ትናንትናው በትናንትናው ቀን ነው እንደ ቤተሰብ። እና አሁን ተጣላችሁ? አዎ ተጣልተናል። ያይ እስከ መቼ እንዳትይኝ ብቻ አደራሽን። አይ መታረቃችሁ ስለማይቀር አትጨካከኑም። ያን ጀርመን ያን ዱዋ ስለሆነ የምትጠጡት ወዳችሁ ሁለታችሁ ወሮሮ ነው። ትወጃታለሽ እኮ ልትከሰኝ ነው አሁን። ክሰሽ እያልኳት እየሄድኩባት ነው እኮ ስሟን እየጠራሁ። አንቺ ፓስፖርት ካለሽ ዜጋ ከሆንሽ አትከሰሽማ እንዴ? ስለዚህ ደረቴን ነፍቼ እኮ ነው እየቀጠቀጥኳት ያለሁት እኮ ክሰሽ እያልኩኝ። ፑሽ አሁን እየሰደብሻት ነው ማለት ነው ዞኔ? አዎ ቀጥቅጥ አረግናት ከቀድም ጀምሮ ሰው አስገብቼ ማርያምን። እሺ እኔ ግን እችን 4 ቀን በጣም አሞኝ ነበረ እና አሁን ነው ዛሬ ነው ደህና የሆንኩት። ከነገ በኋላ ከዛ በኋላ እንደ በፊታችን እንጫወታለን። እዚህ እኔ ቤት ግን እንዳትሰድቢያት፣ እኔ እየሰደብኳት ስለሆነ። ኧረ አልሰድባትም። እኔ እየቀጠቀጥኳት ነው። ቀጥቅጫት ሂጂባት። ቻው። እሺ ፍርዬ ቴንክ ቻው የኔ ቆንጆ። ቻው። እሺ ቻው ሊያይ። እሺ ጋይስ እነሱ አትመኗቸው። የጀርመን ውሃ አንድ ነው። ይጠጡና ሲያዩ ይገለባበጣሉ። ከዛም እኔን ጥግር ያደርጉና ፍሬ ችግር የለባትም፣ ፍሬ ችግር የለባትም። አይ እኔ ምን ትስቃለህ አንተ? ወዲህ አሁን እናንተ አንድ ናችሁ። እዛ ጀርመን ያላችሁት አንድ ነው። ወዳችሁ ውሃው ነው። እኔ አልናገርም። ስንትናን ዝሆኔን ራሴ ነው የምቀጠቅጣት። እኔ እንደ ዞኔ እኮ አይደለሁም። እኔ እንደ ዞኔ አይነት ጭንቅላት እኮ የለኝም። ጌታን ዞኔ ትዝ ይላችኋል። እኔ ስሰደብ ደስ ብሏት በየቦታው እየዞረች እሷን እመጣለሁ። መሬቷን የወሰድኩባት ነው የምትመስለው። ጋይስ አዲስ አበባን የቀሟት እኔ ነው የምመስለው። ብታይ እሷን ለመጣል የማልገባበት የማልቆፍረው ጉድጓድ የለም ትለኛለች። ጋይስ እቺ ደረዝ የሆነች ሴትዮ ያው ቀን በቀን እኔ ላይ ነው እጄ ላይ ነው የምትወድቀው። ታዲያ እጄ ላይ ይጥላቸዋል። አሁን እንዴት ነው የሚሻለው? እነዚህ ሰዎች ተጣሉ፣ ሁለቱ የምራቸውን ተሰዳደቡ። ቤተሰብ እኔ በሽታዬን ሳላገግም እነዚህ ሰዎች ተሰዳደቡ። እንደው ባይሆን ሆዴና
ማርዬ ተጣልታችኋል እንዴ? ወዴ እኔ ማርዬን በጣም ነው የምወዳት። ሆዴም አንተም በጣም የምትመቸኝ ግን ሳመኝ በፊት ላውራ ነው ብዬ ነበርና ግን ተቀደምኩኝ፣ አልጋ ላይ ወደኩኝ፣ ተያዝኩኝ እንጂ ሆዴ ማርዬም ብቻዋን ናት፣ አንተም ብቻህን ነው። ውሸት ነው ወይ አድርገው ማርዬ ጥሩ ልጅ ናት። ማርዬ ጥሩ ሰው ናት፣ እንዳታስቀይማት። አይ ማርዬ ጌታ የኔ እናት። አረ ሆዴ ደነዝ ነው ቤት ኃይሉ የሆነ ኮመንት ቆሻሻ ስጥር ሲያይ ባይዘው ሆዴ መጥቶ ጽፉልኛል እኮ የኔ ቤተሰቦች እንደዚህ ነው የሚከታተሉ እኮ። የዛን ቀን ቆሻሻ ጣልሽ ብለህ ስትሰድበኝ ሪከርድ አድርገው ነው ላኩልኝ። እኔ መስደብ ካስደሰተ ስደበኝ ችግር የለውም ብዬ ዝም አልኩ ነው። ቤተሰብ ጉቺ እያላችሁ ምጽፉት በሰላም ነው? ጉቺ ምን ሆነች? ጉቺ የኔ እናት መርቀሽኛል አሉ። እግዚአብሔር ለልጇ ያኑራት ብለሽኛል፣ ቃል አጭሰሽልኛል እናቴ። ይኸው ነይ በሌም ለመርቅሽ። ይኸው ጉቺ የኔ እናት ነይ፣ ጉቺ የኔ እናት ያሰብሽውን ይሙላልሽ። መድኃኒዓለም አባቴ ሀገርሽ ያብቃሽ፣ ከልጅሽ ጋር ያገናኝሽ፣ ክፉ አይንካሽ፣ ከዱባይ ሙቀት ከዱባይ ህይወት ይገላግልሽ። አዎ ይኸው ምን አባታችሁ ነው የምትሉኝ? ይኸው ምርቀት አይደል? አይመምሽ ነች። አሜን። አመሰግናለሁ። መልካም ምኞት ለራስ ነው። አመሰግናለሁ። ሁላችሁ ነው አመሰግናለሁ። አቃጠራችሁ እኮ ሙሉ ቴክስቱን ጉቺ የምትሉት ልታነካኩ ነው አይደል? አላመሰገነችም ደግሞ ብላችሁ ለቷ ጋር ጽፉ ነው። አቃችኋለሁ እኮ እናንተ ነው። እኔ አቃችኋለሁ፣ ማርያምን አቃችኋለሁ። እና ጉቺ አመሰግናለሁ። እንግዲህ ጉቺ ብቻ አይደለችም ለኔ ቪዲዮ የሰራችሁ። ለመስራት እኮ ያቺ ተንከሲስም ሰርታለች አይደል እንዴ? ያቺ ነቀርሳ ማን እንደሆነ ታውቃላችሁ። ስሟንም አልጠራላችሁ፣ ስሟንም አልጠራላችሁ። ቤተሰብ እንድትፍንጥ ያቺ አስቀያሚዋ ራሱ እኮ ቪዲዮ ሰራችልኝ ጋይስ። እንድታበማ አልፈልግም ጋይስ። ያቺ አስቀያሚዋ ለሰምታችሁታል ቤተሰብ። እንዲያሞት አልፈልግም አይደል? ሾካካ ወሬኛ አዎ ብላኛለች። አይባልም። እኔ እላታለሁ ማሪ። እኔ እኮ እንደናንተ እኮ የእናንተ ልብ ቢኖርኝ እኮ እዚህ አታገኙኝም። እንደናንተ አይነት ልብ እኮ የለኝም። እኔ እኮ አስመሳይ አይደለሁም። ስሙ ባሪያዋ እኔ ይኸውላችሁ፣ አንድን ሰው ስጠላ ወይም ስናገር ሪዝን ሊኖራችሁ ይገባል። ባሪያዋን እኔ ነክቻት አላውቅም። እግዚአብሔር በሚያውቀው ይኸው ሚካኤልን መቤቴን ደርሼባት ነክቻት እሷ እንደምትዘርፈኝ፣ እሷ እንደምትሰድበኝ፣ እሷ እንደምታስቀይመኝ፣ እሷ እንደምትናገረኝ እኔ ተናግሬያት አላውቅም። እኔ የምላት አስቀያሚ ነው የምላት፣ አስቀያሚ ሴት ነች ነው የምላት፣ ከኔ አንደበት የሚወጣው ማለት ነው። እውነት እንነጋገር ከተባለ እሷ ግን በጣም ከአንድ ሴት ልጁና እናት ከሆነች ሴት የማይወጡ በጣም ብዙ አስቀያሚ፣ በጣም የሚያስጠላ፣ ለሰሚ የሚከብድ ወሬ ነው የምታወራው የምትሳደበው። በእርግጥ አው ሳመመች ሲባል አይ እንዲያማት አልፈልግም ምናምን አለችኝ። የስ እንዲያማት ፈልጋለሁ ብትለኝም እግዚአብሔር እሷን አይሰማትም። በመጀመሪያ ደረጃ እንዲያማት ፈልጋለሁ እግዚአብሔር ይመማት ብላ ጸሎትን ብታደርግብኝ እግዚአብሔር አይሰማትም እሷን። ምክንያቱም ቀድሞውንም ያስቀየመችኝና የምትሰድበኝ እሷ ስለሆነች ማለት ነው። እኔ የበደልኳት ሴት አይደለሁም። አንዳንዴ ሰው ስትበድሉት ነው የዛ ሰው ነገር እንዳይደርስ አየ የዛ ሰው እጅ ጣለው ምናምን ወይ ልጄ ዋስጫት እና ታዲያ ተገብሻለች አይደል? እኔ ለምን ነው የምትጠይቀኝ? እና ሂጂና አርጎ ገሳችሁ ነው ከሱፐርማርኬት የትኛው አይነት አይ ትልቁን ብሬቱ ጋር ነው ያደረኩት። ኬክ ወስሽ እንደ ብር እዚህ ጋር አስቀምጬ ነበረ። ይጫማርጋችሁ ይሉ ብር ሂጂ ወይ ቡርሴ ተጠራጋለች። ኬክ ተይ ለእናትሽ አቦ ዞሬ ከዚህ ጋር ነው ደክሞኛል። እና ምን ልላችሁ ፈልገን ብር እዚህ ጋር ኬኳን ደብቄ እዚህ ሰብ ደብቄ ነበር ብር ወይኔ ዱዱ ካንቺ ደብቄ ነው። ዞር በይ እንዳትመጪ ወደዚህ ጋር እንደ ሂጂ ከብርቴ ጋር ኬኳንቺን ብር ደብቄ እኮ ነው እዚህ ምንጣፍ ተከተተ
ያ እጅና ጠቢብ ዋይፕስ ተረከሰች ሂዱና ወርጎ ገዝታችሁ ነው እሺ እና መለላችሁ ነበር ቤተሰብ መለላችሁ ነበር ከዛ አሁን እንዳያማት እውነት ነው የሰው ልጅ ምናምን ነገር ብላ እንዳያማት እኔ እንኳን እንዲያማት አልፈልግም ብላ ቪዲዮ ሰረች እስከ ዛሬ ስታወሪና ስትሰድቢኝ ስትዘልፊኝ የነበረው እንዲያመኝ አይደል እንዴ እንዲያመኝ አይደል እንዴ ሳልነካሽ የምትነኪ እንዲያመኝ አይደል ዛሬ ታመመች ሲባል ደነገጥሽ ሰው የደረሰበት ሰው ይሰዳደብ ያልተደረሰበት ሰው ግን ከመሬት ተነስቶ ከሳደበ እኔን ለኔ መጥፎ ምኞት ስላለሽ አይደል ከዛም እዚህ መጣችሁ ደግሞ ምናምን የምትሉ ሰዎች አላችሁ እንትና ደግሞ ስማ ማናት ደግሞ እቺ መርዟ ደግሞ የሰው ልጅ እንደዚህ ነው ጧት ላይ ደና ነበረች ማታ ላይ ተሰበረች ታመማት ወደቀች ምናምን አለች አልወደኩም አላመመኝ ህይወት እንደዚህ ነው አሁን ደና ትሆኛለሽ ማላገጫሽ አልሆነ ያንጂ ማላገጫ አልሆነ ያ እውነታው እሱ ነው የእናንተ ማላገጫ አልሆነ ምን ይመስላችሁ ይችላል የሆነ ያረጋችሁኝ ነው ያቺ የቤይሩቷ ሌዝቢያን 2 አንበሳ ሰጣ ታመመች አለች ብር የሚያሳስባችሁ ፍጥረቶች አልኳችሁ ለገንዘብ የምትኖሩ ገንዘብ የገዛችሁ ሰዎች ከልመና ማትወጡ ሰዎች ገንዘብ በቃ በገንዘብ አይምሯችሁ የታፈነ ሰዎች የሰው ልጅ እንዴት ጤናውን በገንዘብ አኩል ያወዳደረዋል ይሄንን ያልኩት አንደኛው ሞታ በህይወት ዘመኑ አርጋው ማታውቀውን አንበሳ ወረደችላት ምናምን ሲጀመር አንበሳ የወረደበት ምክንያትና ሪዝን ምን እንደነበረ ታውቃላችሁ አይደል እንዴ ታይታችሁ ይል እንዴ እሷ ካሸነፈቻት እኔን በአደባባይ ላይ ልትሰድበኝ አይደል እንዴ ቅጣት የከተተችው ስለዚህ ምን እንዳትቀጣ ያለኝን አደረኩላት ምን ይገርማል ከዛም በጣም ትገርማላችሁ ቁጭ ብላችሁ በእድሜያችሁ ያልተከበራችሁ ሴቶች ማለት ነው በእድሜያችሁ ያልኖራችሁ ሰዎች እድሜያችሁን ያልኖራችሁ ሰዎች አንዳንዴ ጥሩ መናገርም ጥሩ መመኘትም ጥሩ ነው አለመመኘት ደግሞ ይሻላል አለመመኘት ይሻላል ባይዘዌ ይሄ አይመምሽ ግን የሬሳ ሳጥን መግዣ ላዋጣልሽ አይነት ጨዋታ የምትጫወቱ ሚዲያ ያላችሁ ሰዎች ባይዘዌ እኔ ለሚዲያ እንግዳ አይደለሁም ጥንቅቃ ገና ብለሽ ስታወሪ አቅሻለሁ ምን አስበሽ እንደምትናገሪ ትሙት ያ የሬሳ ሳጥን እንግዛ አትሙት የሬሳ ሳጥን ግን እናዘጋጅላት የምትሉ ሰዎች አላችሁ ሚዲያ ላይ አይመስልባችሁም እንደናንተ አይነት ብቃት ቢኖረኝ ደስ ይለኛል እኔ እንደናንተ አስመሳይ ብሆን አይደለም ግን እግዚአብሔር እንደዛ አይነት ነገር አልሰጠኝም ገብቶቻል ከተመኘሽ ትመኛለሽ ካልተመኘሽ ዘምተ ያለሽ አቀጻጣተ ያለሽ ትላንትና እኔም ደሞ ስንት ጉርጓድ የምትቆፍሩ ሰዎች ዛሬ ታመመሽ ስትባል ታመመሽ ወይስ ታሳዝን የምርሽን አይ ቤተሰብ ታድላችሁ ግን ታማሚ ነው ሰው እኔን ማርያኔ ፍቅርን ያልተሰበርኩም ልሰበርም አልችልም ሳለ ሚካኤል ሳለ ገብርኤል ምንድነው መሰበረው ለምንድነው ምንኝ ነው መሰበረው ነገርኩሽ ደሜ ነው በቃ ደሜ ወረደ ደሜ ዜሮ ገባ ምንም ነገር የለኝም ደም ይሄ ደግሞ የሰው ልጅ ላይ ሀፕን ያደርጋል ለራስ ጊዜ ካልሰጠ ራስን ካላዳመጥ ራስን ካላየክ እኔ ብቻ እኮ አይደለም ባይዘዌ ሁላችንም ስፔሻሊ ሚዲያ ላይ ፐብሊክ ፊገር የሆናችሁ ሰዎች በብዛት ሂዳችሁ ብትመረመሩ የሆነ በሽታ ያገኛችኋል ምክንያቱም ለራሳችሁ ጊዜ አትሰጡ ሁላችንም ጊዜ አንሰጥም ምን ሰጠው በልብሳችን በሜካፓችን ምናምን ነው እንጂ እኔ አሁን ሁሌ ነው የምላችሁ ይሄ ውሃ ፈሳሽ ነገር ተጠቃሚ አይደለም የምጠቀም ልጅ አይደለም ውሃ የምጠጣው ምግብ ከበላው በኋላ አንዴ ነው ምናምን ፈሳሽ ነገር አልጠቀምም እና ደምሽ ደም የለሽም ስትባሉ ትደነግጣላችሁ ይሄ ማለት ለራሴን ስላልተመለከቱት ነው አቅም ያነሰኝ እናንተ እንደምታስቡት ሳይሆን እግዚአብሔር እንዳሰበው ነው የሚሆነው በርግጥ ለምን አመምከኝ አይባልም ቢያመኝም
እግዚአብሔር ያለው ነገር ነው። ሰው ደግሞ አሞሽ ደግሞ ከመምሽ ሲሻልሽ ነው ጥሩ እንጂ በዛው ስትቀሪ ነገርኳቸው። እኔ ሆስፒታሉን ለቀስተኛ 3 ወር የተኛች ልጅ አለች እና ውጩን አፈቀኝ ልብስ ለብሶ ውጩ ላይ መሄድ አማረኝ ምናምን ስትል ትደነግጣላችሁ ጋይስ። እንዴ ምናምን ነው የምትሉት። ክው ነው በጣም ነው የምትሳቀቁት በጣም ማለት ነው። እና ይሄን ሁሉ ውጩ የናፈቃችሁ በግልኮስ የሚተነፍሱ ሰዎችን ስታዩ ምናምን አልጋ ላይ ወገባቸውን ረጅም ቀን ከመኔ 2 ቀን ተኛው ብዬ እንዲስል እንዴ ሊያ ምን ሆነሽ ነው እናቱ ምን ሆነሽ ነው ስንት ቀን የተኙ አሉ እያሉ ነርሶቹ ሲያጽናኑኝ ስታዩ አንዳንዴ እግዚአብሔርን ታመሰግናላችሁ። መታመም ያን ያህል መሰበር አይደለም። ብዙ ሰዎች የምትሉ ሰዎች መታመምን እንደ መሰበር የምታዩ ሰዎች አላችሁ። ኖ ኖ ኖ ኖ እግዚአብሔር ሲያምር እግዚአብሔር ራስሽን እንድትመለከቺ ነው። እሺ ክፈችላት። ራስሽን እንድትመለከቺ ነው የሚያደርግሽ። አንዳንዴ እግዚአብሔር ያነቃሻል። የምር እግዚአብሔር ያነቃቸዋል። እግዚአብሔር ምስክሬ እግዚአብሔር ያነቃቸዋል። በጣም ነው እግዚአብሔር የሚያነቃችሁ እንጂ አሁን ስታማለች የሰው ግፍ ነው። ንፍጣም የምን አባታችሁ እዚህ ግፍ የሚሰራበት ህዝብ አለ እንደ ሚዲያ ላይ ዝርክርኮች ስርስብ እሷ በጣም ነው የእጇን ያገኘችው። ንፍጣም ያመማት ሰው አፍ ገብታ ነው። የትኛው ሰው የትኛው ጻድቅ ሰው አፍ ውስጥ ነው የምገባው? የትኛው ሃይማኖቱን የሚያከብር ሰው የትኛውም በእግዚአብሔር የተገዛ ሰው የትኛው ሃይማኖት የትኛው ፈራ እግዚአብሔር ያለው ሰው አፍ ውስጥ ገብቼ ነው እኔ የምሰበረው? ሳቂን እኮ ነው የምታመጡት አንዳንዶቻችሁ። ቤታ ተጀመረ ወደሽ እናት ያውንማ ኖርማል ቀና ስር ቀላል እንጣጣብሻለን አይደለም ጋይስ። እና የሰው አፍ እኮ ነው ሰበሯት፣ በሏት። አፈር አባታችሁ ብሉ። ምን አባታችሁ ነው የሚበለኝ? እኔን የትኛው ጽድቃችሁ ነው እኔን የሚበለኝ? የትኛው መልካም ነገራችሁ ነው እኔን ሊበላኝ የሚችለው? ሳለ መድኃኒዓለም ከፊትና ከኋላ ቁጭ አድርጌ እንዲህ አባቴ ሆይ የምለው